ከቻናል 1 የሰዓቱን ዋና መረጃዎች ይዘን መጥተናል። አናውል ተስፋ ነው። በኢትዮጵያ ፖሊስ ዩኒቨርሲቲ የወንጀል ምርመራ አካዳሚ ተከፈተ። በሚያዝያ ወር ኢትዮጵያን ጨምሮ በምስራቅ አፍሪካ ቀጠና ከፍተኛ ዝናባማና ሞቃታማ የአየር ጠባይ እንደሚጠበቅ ተነገረ። የዘንድሮውን የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ለመውሰድ ከ500,000 በላይ መደበኛ ተማሪዎች ተመዘገቡ። የኢትዮጵያ አየር መንገድ ከአየርላንድ ኤርካፕ ኩባንያ ጋር ባደረገው የሊዝ ስምምነት ሁለት ወደ ጭነት አገልግሎት የተቀየሩ ቦይንግ 777-300 ERSF አውሮፕላኖችን ሊረከብ መሆኑን አስታውቋል። የእነዚህንና የሌሎች መረጃዎችን ዝርዝር ዘገባ በማታው የዜና ሽፋናችን የምናደርሳችሁ ይሆናል። ቀሪ የቻናል 1 ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቀን።